በአሁኑ ወቅት በዱባይ በሳውዲ አረቢያና በባህሬን በአጠቃላይ በባህረ ሰላጤው የጂሲስ ክልል ያለው የወርቅ ገበያ ከፍተኛ መዋዠቅና ታሪካዊ የተባሉ የዋጋ እድገቶችን በማሳየት ላይ ይገኛል። ዛሬ ላይ የምንነግራችሁ የባህሬንን የሳውዲንና የዱባይን ዓለም አቀፍ የሆኑ የወርቅ ካራቶችን በ24 ካራት በ22 እና በ21 እንዲሁም ደግሞ በ18 ካራት እንደሚከተለው በዝርዝር የምንመለከት ይሆናል። ታዲያ ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ እንዳይረሳ፣ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷንም በመጫን ዘውትር ተከታተሉ ዘንድ ዓለም አቀፍ የሆኑ እንዲሁም ሀገራዊ የወርቅ ለውጦችን በትክክል በሰዓቱ ወቅታዊ የሆኑ መረጃዎችን ሁሌም ተከታተሉ ዘንድ በማክበር እንጠይቃለን። የምንነሳው ዓለም አቀፍ ከሆኑ ክልላዊ የገበያ አዝማሚያዎች ይሆናል። እንደምታውቁት ከሆነ በዱባይና በአካባቢው ሀገራት ያለው የወርቅ ዋጋ በቀጥታ የሚቀዳው ከዓለም አቀፉ የቦንድ የዶላር ኢንዴክስ እና ከለንደን የለንደን ወርቅ ገበያ ከሚባለው ማለት ነው። ከዛ ነው እና በአሁኑ ወቅት ገበያው በጣም ከፍተኛ የሆነ የዋጋ ጭማሪ አዝማሚያ ያለበት ሁኔታ ነው ያለው። ምክንያቱ ምንድነው ካላችሁኝ እንግዲህ የማክሮ ኢኮኖሚ ተጽዕኖ አለ። የችርቻሮ ገበያውን በጣም የተነቃቃበት ጊዜ ቢኖር በአሁኑ ሰዓት ነው። ለምሳሌ በአሜሪካ ማዕከላዊ ቦንድ የወለድ ምጣኔ ቅነሳ ግምቶች፣ በዓለም አቀፍ ደረጃ ያለው የጂኦፖለቲካል አለመረጋጋት አሁንም ቀጥሎ ነው ያለውና ማዕከላዊ ባንኮችን ወርቅን በብዛት ማከማቸታቸው የወርቅን ዋጋ በየጊዜው አዳዲስ የሆነ ታሪካዊ ጣሪያ ላይ እንዲነካ እያደረገ ነው የሚገኘው። ለምሳሌ አንዳንድ በዚህ ሰዓት በተለይ የቱሪስት ፍሰቶቹ የበዓላ ወቅቶች መብዛት እንደ ረመዳን እንደ ኢድ እና የጋብቻ ወቅቶችም ደግሞ በእነዚህ ሀገራቶች መብዛቱ የወርቅ ፍላጎትን ከምን ጊዜውም በላይ ከፍተኛ እንዲሆን አድርጎታል ማለት ነው። ሌላው ዋጋውን ከመመልከታችን በፊት ጨመረ ከሚያስብሉት ነገሮች መካከል አንደኛው የካራቶች ባህሪ ነው። ካራቶች በመካከለኛው ምስራቅ እያንዳንዱ ካራት የራሱ የሆነ የሸማች ባህሪን መሰረት ባደረገ ሁኔታ አዝማሚያ ያላቸው። ለምሳሌ 24 ካራት ብዙ ጊዜ ለጌጣጌጥ መስራት አይጠቅሙም። ሙሉ በሙሉ ግን አረቦች ለኢንቨስትመንት ይጠቀሙበታል። ለኢንቨስትመንት ስላችሁ ሳንቲም ይሰሩበታል፣ ባር ይሰሩበታል፣ የተለያዩ ቅርጻ ቅርጾች ያውሉበታል። እና የ24 ካራቱ የገበያው ባህሪ ምንድነው ካላችሁ በአሁኑ ወቅት ላይ የዋጋው ንረት ከፍተኛ በመሆኑ በረጅም ጊዜ ትርፍ የሚፈልጉ ባለሀብቶች የወረቀት ገንዘባቸውን አሁን ላይ ወደ 24 ካራት ወርቅ በመግዛት እያዞሩ ነው ፊታቸው ማለት ነው። 22 ካራትንም ስንመለከት እንደዛው በዱባይ ውስጥ እጅግ በጣም ከፍተኛ ፍላጎት ያለው ካራት ነው። በተለይ በደቡብ ኤዥያ፣ ህንድ፣ ፓኪስታን፣ በአፍሪካ ለሚመጡ ቱሪስቶችም ቁጥር አንድ ምርጫቸው 22 ካራት ነው። ከ21 ካራት በመቀጠል ማለት ነው። ምን አይነት ባህሪ ያለው ካላችሁ 21 ካራቱ ዲዛይኑ ባህላዊው ነው። አንዳንዴ ከባባድ ጌጣጌጦች ላይ ያተኮሩ ናቸውና ዋጋው ከዓለም አቀፍ ተጽዕኖ ጋር እኩል አብሮ የሚጓዝ አይነት ነው። 21 ካራትም እንደዛው ማለት ነው። ያው የወርቁም ባህሪያቶች ይሄ አልላችሁም። በተለይ በዛ አካባቢ ያላችሁ ዋጋውን ነው የምትፈልጉትና ቀጥታ ወደ ዋጋው እንሄዳለን ማለት ነው። በዱባይ ለምሳሌ 24 ካራቱ በስንት እየተሸጠ ነው የሚገኘው የዛሬ ገበያ ካላችሁኝ በ530 ከ01 የዱባይ ዲርሃም ነው እየተሸጠ የሚገኘው። 22 ካራቱ ደግሞ በ485 ከ84 ዲርሃም ነው እየተሸጠ የሚገኘው። 21 ካራቱ በ463 ከ75 እየተሸጠ ነው የሚገኘው ማለት ነው። እንግዲህ ይሄ አጠቃላይ ሬቱን ስንመለከተው በጎልድ ሬት ደረጃ 0.07 አካባቢ የወርቅ ዋጋ ሰሞኑን ካለው ትሬንድ ከፍ ብሎ ነው እየተሸጠ ያለው ማለት ነው። ቀጥለን የባህሬንንም ስንመለከት በ0.10 አካባቢ ጨምሮ ነው ያለው የወርቁ ገበያ ማለት ነው። ከዛ በፊት ግን ቪዲዮአችንን እያያችሁ ላይክ አላደርጋችሁ ላይክ እንድታደርጉ እንደዚህ አይነት ከወርቅ ጋር የተያዙ መረጃዎችም ይመቸናል ሁልጊዜም አቅርብልን የምትሉ ቻናላችንን ሰብስክራይብ በማድረግ ዘውትር የኖቲፊኬሽን በተኗንም በመንካት ቪዲዮ አዳዲስ በምንለቅበት ሰዓት ላይ ማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። በየዕለቱ አዳዲስ ከወርቅ ጋር የተያዙ መረጃዎችን እየለቀቅን ነው ያለነው። መረጃ እንዳያመልጣችሁ የደወል ምልክቷንም ሰብስክራይብ ካደረጋችሁ በኋላ መጫን እንዳትረሱ። የባህሬን ገበያ ምን ይመስላል የሚለውን ስንመለከት 24 ካራቱ በባህሬን
54 ከ42 የባህሬን ዲናር ነው የተሸጠ የሚገኘው። እንደነገርኳችሁ በ0.10 ገበያው ከፍ ብሏል። 22 ካራቱ ደግሞ በ49 ከ88 እየተሸጠ ነው የሚገኘው። 21 ካራቱ ደግሞ በ47 ከ62 የባህሬን ዲናር በመሸጥ ላይ ነው የሚገኘው ማለት ነው። እንግዲህ አዝማሚያው በየካራቱ የየራሳቸው ከፍና ዝቅ ማለት አዝማሚያ አላቸው። በተጨማሪም ደግሞ የሀገራቱ የገበያ ልዩነት በካራቱ ልዩነት ብቻ ሳይሆን አዝማሚያቸው የዋጋ አወሳሰድ ስልታቸው ራሱ ይለያያል። ለምሳሌ ዱባይ የወርቅ ከተማ ተብላ ነው የምትጠራው። ዱባይ እጅግ በጣም ተወዳዳሪ የሆነ የወርቅ ዋጋ የሚገኝበት ሀገር ነው። ዋጋው በቀን ውስጥ በጣም ከፍ ዝቅ የሚል ነው። በዓለም አቀፍ ገበያ መሰረት በጣም ከሚለዋወጡ ዋጋ ካላቸው ሀገራቶች መካከል አንዷ ናት። 5% ተጨማሪ እሴት ታክስ አለ። ቱሪስቶች በተለይ ከሀገር በሚወጡበት ሰዓት ላይ ይቀነስላቸዋል። ተመላሽ ታክስ ሪፈንድ ይደረግላቸዋል። የስራ ማስገቢያ ሜኪንግ ቻርጅ በብዛት ከገዢው ጋር በመደራደር አቅም ላይ ስለሚመሰረት ሸማቾች የተሻለ እድል አላቸው። በተለይ ዱባይ ላይ የምትገኙ ወርቅን በምትገዙበት ሰዓት ላይ መከራከር ላይ በጣም ማተኮር አለባችሁ ማለት ነው። ሳውዲውም እንደዚሁ። ሳውዲው ትልቁ የወርቅ የክልሉ ገበያ ነው። በተለይ በነዳጅ ኢኮኖሚያ ጠንካራ የሆነች ሀገር ናት። ከፍተኛ የሆነ የሀብት ክምችት አላት። በተለይ 21 ካራቱን እጅግ በጣም ሳውዲ ላይ በጣም ይወደዳል። 15% ቫትም አለው። የራሱ የሆነ ተጽዕኖ አለው። ይሄ ሀገር ውስጥ ገዢው ለአደጋ መከላከያና ለቅንጦት ስለሚገዛው ገበያው የተረጋጋ ጭማሪ ያለው ማለት ነው። ባህሬንን ስንመለከት የባህሬንን ማዝማሚያ 21 ካራቱ በጣም የሚታወቁበት የወርቅ አይነት ነው። ዋጋው ግን ከሳውዲ ጋር ይቀራረባል ማለት ነው። የሳውዲን ዋጋ እነግራችኋለሁ በመቀጠል። የሳውዲ 24 ካራቱ በ541 ከ43 ነው እየተሸጠ የሚገኘው። 22 ካራቱ በ496 ከ31፣ 21 ካራቱ ደግሞ በ473 ከ75 እየተሸጠ ነው የሚገኘው ማለት ነው። እንግዲህ አጠቃላይ ከፍተኛ የወርቅ ዋጋ ባለበት በዚህ ሰዓት ላይ የባህረ ሰላጤው ሀገራቶች ምን አይነት ስልቶችን ነው እያሳዩ ያሉት የሚለውን ስንመለከት ክብደትን ይቀንሳሉ። የወርቅ ዋጋ ሲንር አምራቾች የጌጣጌጥ ክብደቶቻቸውን ይቀንሳሉ። ነገር ግን ውበቱ ላይ በጣም ስለሚሰሩ በዝቅተኛ ዋጋ ለገበያ ማቅረብ ጀምሯል። በተለይ 21 እና 18 ካራት ላይ ማለት ነው። ያንን ልብ ማለት ያስፈልጋል። ሌላው ደግሞ የኢንቨስትመንት መሸጋገሪያ ስለሆነ ብዙ ሸማቾች የጌጣጌጥ ስራ ማስገቢያ ክፍያን ለማስቀረት ሲሉ ገንዘባቸውን በቀጥታ ወደ 24 ካራት የወርቅ ሳንቲም እንደ መግቢያ ላይ እንደነገርኳችሁ ማለት ነው እየቀየሩት ነው ያለው ማለት ነው። አጠቃላይ ስንመለከተው እንግዲህ የዓለም አቀፉ የፖለቲካ ውጥረት ካረገበ የዶላር አቅምም ካልጠነከረ በስተቀር በዱባይም ሆነ በሳውዲ የወርቅ ዋጋ ወደኋላ የመመለስ እድሉ አነስተኛ ነው፣ የሚጨምር ነው የሚመስለው ማለት ነው። ምናልባት እጃችሁ ላይ ገንዘብ ካለ ወርቅን ይዛችሁ ብትቀመጡ የተሻለ ነው የሚሆነው፣ ማስቀመጥን የመሰለ ነገር ስለሌለ ማለት ነው። ምክንያቱም ዋጋው የብር አሁን በጣም እየወደቀ ስላለ ወደፊት የሚጨምርበት አዝማሚያ ስላለ ያንን ብታድርጉ መልካም ነው የሚል ምክሬን ለግሳለሁ። ለቀሪ መረጃዎቻችን እንግዲህ እየገባችሁ ቻናላችንን ሰብስክራይብ ማድረግ፣ ሼር ማድረግ አይረሳ። ለዛሬ በዚያ በቃን። በያላችሁበት መልካም ጊዜ